እሺ ገባካ? በዛ በተቃራኒ ደግሞ ሴት ልጅ የምታሰድብ ለራሷ ክብር የሌላት ንጽህናን የማትጠብቅ ሴት አለች። አንጻራዊ ነው። ሁሉንም ሴት መስደብ አችልም። እሺ ወንድ ልጅ ሆኖ ደግሞ ፈጣሪውን የሚፈራ ለሀገር መከታ የሆነ ጥንቅቅ ያለ ኩራት ለቤተሰቡ ኩራት የሚሆን ጀግና ወንድ አለ። እሺ ሌላ ወንድ ደግሞ ልክስክስ አለ፣ አተራማሽ፣ ሴትን የሚያተራምስ፣ ሴት ገንዘብ የሚበላ ሌባ፣ ቀማኛ፣ በአንድ ህይወቱ ከ30 ከ40 ሴት ጋር የሚጋደም ወንድ አለ። በአንድ አልጋ ላይ 3-4 ሴት ይዞ የሚተኛ ወንድ የለም እንዴ? ይሄ ወንድ ነው? በፈጣሪ የሚያስቀጣ ነው። ስለዚህ እኔ ሴትን ልጅ አከብራታለሁ። ሴት ልጅ በጣም ነው የምወደው። የሚወዱኝ ሴቶች አሉ። የሚጠሉኝም እኮ ወደው አይደለም እኮ። በነገራችን ላይ መተው የሚሰርጉኝ ሴቶች በዛኛው ህይወታቸው ባለፈ ህይወታቸው የተበደሉ ናቸው። እረዳቸዋለሁ። ወይ ደግሞ አልተረዱኝም። እኔም በጣም ብዙ መጥፎ ወንዶች ናቸው እኮ ሴትን ክፉ የሚያደርጉት አይደል እንዴ? ገባህ? በጣም ብዙ ጨርሳል። አልጨረስኩም ሰውዬ ተረጋጋ። በጣም ብዙ መጥፎ ወንዶች አሉ። በጣም ብዙ ሴትን የሚቀጠቅጥ ወንድ አለ። ያ ወንድና ሴትን የማይማታ ወንድ እኩል አይደለም። ሴትን የሚያከብርና ሴትን እየረገጠ በእግሩ እየጨፈለቀ እንትን የሚል ወንድ አይደለም። ሰው የሚገድል ወንድና ሰውን የሚያከብር ወንድ እኩል አይደለም። ስለዚህ ሴትም ትለያለች። ሁሉም ሴት አንድ አይነት አይደለም። ራሳቸው ያውቁታል። ስለዚህ መታ ሴት ልጅ ምናምን አትበለኝ። እኔ ሴትን በጣም ነው የምወደው የማከብረው። ለዛም ነው ተንበርክኬ ለዛውም ለጥፋቴ ደግሞ ተንበርክኬ ለሁሉም ሴት አልቅሼ ይቅርታ የጠየቁት በህዝብ ፊት በብዙ ሰው ፊት እምባዬን አፍስሼ ነው ይቅርታ የጠየቁት። ይቅር በሉኝ። በዛ ሰዓት እኔ ራሴን አልነበርኩም። ለዛ ነው ያስቀየምኳችሁና ያለፈ አልፏል። ለወደፊቱ ግን ይቅር በሉኝና ብዬ ይቅርታ መጠየቄ ጥፋት ከመሰለ ጥሩ። ከዛ ውጪ እኔ ለሴት ልጅ ክብር አለኝ። በጣም ነው ሴትን ማከብረው። ከሰማ ማለት ነው እዛ በቀረብኩ ሰዓት ስሰደብ የነበርኩት እኔ ነኝ። እኛ ደሞም ካልሰማ ዝም በላ። ወንድ ልጅ አንተ ባወረ እኔ ስለላይ አንተ ባወረ ታይቀልቀም አንተ ባወረ አሁን ጨርሳ እኔ ላውራ አንተ ጨርሳ ነው ስለሌላ አታወራኝ። እኔ አንተ ባወረ አሁን ባንተ ባወረ አንገል ማወራው እኔ ሴት ልጅ ክብር ከሆነች እናትና አባቷ ቤት ሄደሽ ሽማግሌ ልከ ምንም ነገር ብታጠፋ ቤቲን ባንተ አንተ ወንድ አዳምጠኝ። አሁን አንተ ስታወራኝ ያወራው አዳምጠኝ። ወንድ ልጅ ስማ፣ ወንድ ልጅ ያፈቅራትን ሴት ነው እንደዛ ላድርግ የሚችለው። ወንድ ልጅ ሲያፈቅር ነው ለሴት ልጅ የሚገዛው። እኔ ደግሞ በሰዓቱ አፍቃሪ አልነበርኩም። በቃ አለሽ። እሺ ላውራ አንዴ ላውራ አንተ አውርተህ ጨርሳ እኔ ላውራ። አንተ አፈቅርክ ማላፈቅርክ አይመለከት። ሴት ልጅ ያ አንተ ለአንድ ቀን ስሜት ከሷ ጋር በስምንት ቀን ታውቀ ለአንድ ቀን ስሜት ተኛ። አረ ስለሷ አታውራ። እኔ እሷን አላውቃትም። እኔ አዳምጠኝ። ስለ ሴት ካወራ አውራ፣ ስለሷ አታውራ። ስለዚህ ያወራው ሴት ልጅን በአንድ በስምንት ቀን ተኛ። ከሴት ምሳሌ ነው። አንድ ሴት ልጅ ጋር በስምንት ቀን ተኛ። አንድ ሁለተኛ እቺ አረገዘች። ነገር ካወራ ላወራ እችላለሁ። እሺ ስለ ሴት ልጅ ነው የጠየቀኝ። ሴት ልጅ ክቡር ሴት ልጅ እኛ ጋር አዳምጥ። ሴት ልጅ እኛ ጋር ክብር አላት። እኛም ጋር ሴት ልጅ አዳምጠኝ። ስላንተ አይመለከተኝም። ስላንተ ሚስት ቀቅለላ አይመለከተኝም። እኔም ስላንተ አይመለከተኝም። እንደዛ ከሆነ ስላንተ ስላለበት ማህበረሰብ እየነገርከኝ ከሆነ ሴት ልጅ ሙዚቆች ያወራው ነው። ስለ ሴት ሙሉ ያወራው ነው። ሴት እኔ እኛ ጋር በለኛ ሴቶችሽ ይቅርታ እኛ ጋር እኔ ሴት ልጅ በኢትዮጵያ ውስጥ ሴት ልጅ ክብር ያላት ሴት ናት። ሴት ልጅ ማለት ክብር አላት። ምክንያቱም እናት አዳምጠኝ፣ እናት፣ ሀገር፣ እህት፣ አክስት፣ መሬት ናት ሴት ልጅ እና ሀብት ናት ሴት ልጅ ማለት ነው። እቺ ሴት ልጅ ስትበድላት ያንተ ይወጣላሽ። ምን ሰበድላ ይተኛል? አዳምጠኝ። እኔ ሰበድላ ይተኛል ወይ ሰላንተ ያወራው አይደለም ስለበድል አይተኛል። ስለሷ ታወራ በቃ ስለሷ አታወራ። ስለ ሴት ልጅ አወራልኩ በቃ ስለሷ አታወራ። እያወራሽ ላወራ ነኝ። እሷ እያልክ እያስገባህ ነው እኮ አባቢ። በቃ እኔ እንዴት እንደዚህማ አይሆንም፣ ሊሆን አይችልም። ብራዘርዬ እንዴ ያ እንትን እያልሽ ነው። የምሬን ነው። ማርያም እንደዛ አታርገኝ። ስለሷ አታወራ። ስለ ሴት እኔ ባንተ አፈር ማርያም ወጣ ከፈለክ እኔ ባንተ አፈርኩ። እመቤቴ አፈራለሁ። አንተ ወንድ ልጅ ኮንክ
ለምትጠይቀው መልስ መልስ። ወንድ በቃ ጀግና ወንድ ማለት እኛ ሀገር ወንድ ሰውዬ ስለሱ አታውራ። ስለ ሴት ጠይቀኛል እኮ ነው መልስልህ። ሴት ልጅ ብለህ አውራኝ። ሴት ልጅ ማለት ሀገር ናት። ሴት ልጅ ማለት ልክ ነው። ሴት ልጅ ማለት ገንዘብ ናት። አንተ ነው ጋር ለምን የምታገኘው በሴት ልጅ ነው። ልክ ነው። አንተ ለምን አዳምጠኝ። ልክ ነው። ለምን ያገኛለሁ? አዳምጠኛ ወንድም ነው ያባቢ ልክ ነው። ሴት ልጅ ሀገር ናት ስትለው ልክ ነው። ሴት ልጅ ክቡር ናት። ሴት ልጅ አንተ ለማስጠቆር አይደለም። እኔ ሌላ ጊዜ ምን አንተ ጋር ማን ነው? እኔ በህይወቴ ላይ አንተ ጋር ደግሞ አንድ ወደ ሴት ልጅ መጥቶ ለአንተ ውሸት አልንገርክ፣ ለአንተ ምንም ነገር አልንገርክ፣ ለአንተ መጥፎ ነገር አልንገርክ። የሆነና ቴንክ ዩ የሆነና ያለ የነበረን ነገር ካወራው ምንም የምትጠቆረው ነገር የለም። እያወራን ያለ ነው ስለ ሴት ከሆነ ጠይቀኝ። እኔ ላውራ አንተ ቤተሰብ እሺ ቆይ እኔ አንተ ጥያቄ የምጠይቅ ጥያቄ አንተ ሳወራ ከዚህ በኋላ ማን በጌም እንጫወት። አሁን አንተ ጋር አንዴ ስማኝ፣ በጌም እንጫወት። ቤተሰብ ቆይ አዳምጠኝ። አንተ አልሰማህማ፣ ታሪኩን አልሰማህማ። ታሪኩን አንተ ባወራው ታሪክ ተረድቻለሁ፣ ብዙ ተረዳሁ። አንተን እሺ አመሰግናለሁ። አንተ ባወራው ታሪክ ምናምን ሳይሆን ታሪኩን ከሰማህ ስለሌላ ነገር ማውራት እንችላለን። እኔ የማውራት የመናገር መብት አለኝ፣ የማስረዳት መብት አለኝ። ከፈለክ ስለምንም ነገር ላስረዳ እችላለሁ። ስለተዘጋ ፋይል አታንሳብኝ ያልኩህ። አሁን እሱ ነገር ተዘግቷል። ይሄንን ዘግተን ጨርሰናል አይደለ? መረዳት ያለብኝ መሄድ ባለብኝ በራሴ መንገድ እሄዳለሁ። ህዝቡ የመሰለውን የመሰለዋ እንደፈለገው ይሄድ። አንተ ቁጭ ብሎ ያያለው አንተ ምን ነው ህዝብ እንደመሰለው የምትለው? ህዝቡ አንተ ቁጭ ብሎ ያያለው ህዝብ ማለት አዳምጠኝ። ህዝቡ ማለት ልክ እንዳንተ የተቆራረጠ ታሪክ ሰምቶ የመጣ ነው። እዚህ ጋር የሚሰሩ እንደዛ ናቸው። አሬ በተቆራረጠ ታሪክ ሰው ያንተን እቺን አንድ አስተማሪ ነን ያንተን እቺን ያልሰምችን አንተ ማን ነው እንዳው እኔ መመረጥ ነው እኔ አንተ ቺም አቤት መድኃኒዓለም ይቅር በለን። እኔ እንደማል ሰማ ሰው የኔ ልማል አትመልስም። አንተ ቆይ አድርገህ መሰለኝ። ቆይ ስማኝ፣ አንድ አዳምጠኝ። አንድ አዳምጠኝ። ሰው አንድ ላውራ አይደለም። እኔ አንድ ነገር ልጠይቅና አሰጠኝ ከፈለክ አታውረኝ ከፈለክ አንድ ነገር ልጠይቅ። አንተን ያልከኝ መስለህ አንተ ያልከኝ ምን እንደሆነ ልንገርህ። ስለሱ አታውራና ልንገርህ። አዳምጠኝ። አወራለሁ። አንተ አወራለሁ። አንተ አሳምነኝ። እኔ እሺ ብለኝ አንተ ነው ፖስት ታስደርገኝ። አንተ ልትፈርድብኝ ከቻልክ አልፈርድብኝ። ታገለኝ አንተ እኮ ያስረዳው ሰው ነኝ። ለምን ተፈርድባለሁ? እየፈረድክብኝ እኮ ነው እንደሌሎቹ። አንተ ልጠይቅ መልስልኝ። ሌላ ጥያቄ አልጠይቅም። አንተ ከዛ አላነሳውም፣ ግን ጥያቄ ልጠይቅ። አንተ ነኝ ጥያቄው ጠይቅ ፈልጌ አንተ ካወራልኝ አንተ ጭንቅላት ውስጥ የሚያመኝ ነገር አለ። አሁን እየረበሽ ነገር ስላለ ልጠይቅ። አንተ ጥያቄውን እሱ ካመመህ የራስህን ህይወት ቀይርበት። እሱ ካመመህ አንተ ተስተካከልበት። አንተ ጋር በሚመጣው በአንተ ህይወት ባለው ነገር ተማርበት። እኔ መጀመሪያ እንዳንተ አይነት ሰው አይደለሁም። እኔ መጀመሪያ እንዳንተ ፈረርክብኝ አይደለሁም። አንተ ራስህ ቀይስ ላይ እኔ መጀመሪያ እንዳንተ አይደለሁም አልኩህ። አንተ መሆን አትችልም ማለት አንተ መሆን አትችልም። አንተ መሆን ትችላለህ። አንተ መሆን እኔ ማን ያለኝ ሰው ነኝ። ሰውዬ በእኔ ከተማርክ ነው የምልህ። በእኔ ህይወት ከተማርክበት ራስህን ቀይር። በአንተ በሚወጡት ሰዎች ያንተ ህይወት አስተምር። ያንተ ህይወት ሰው ያስተምረው ሳይው ማን አሁን አንተ እንደተረዳው እኔ መጥፎ ሰው ነኝ አይደል? እኔ ክፉ ሰው ነኝ። እኔ ቃራኒ ሁን በእኔ ተቃራኒ በህይወት ላለችው ሴት መልካም ወዱንላት፣ መከታው ናት፣ ጋሻ ጦር ሁናት፣ ከጎኗ ሁን፣ በድካሟ ከጎኗ ሁን። ወንድም አለም አንተ ከኔ ከተማርክ ለሴት ልጅ ክብር ይኖርህ። አሁን በዚህ ሰዓት አንተ በእርግጠኝነት ስንት ሴት ታወራለህ? እስኪ ንገረኝ። በአንተ ህይወት ውስጥ ሴቶች ቢመጡና ስልክ ቢጎረጎር እኔ አስረግጬ ነው የምነግርህ። በእርግጠኝነት በቃ አላወራም ከተባለ እኔ አታውቅኝም። አንተ አታውቅኝም። ሴት ታወራለህ። ገባህ? አንተ አላወራም። ይሄ እኔ ማንነት አይደለም። እኔ ማለት ባህሪ ማስተዋወቅ ነው። አንተ የምትጀናጀነው ሴት ነው። አንተ እኮ ሴተኛ ነኝ ያልከው እኔ አይደለሁም። ዛሬ አይደለም። እሺ አንዴ ልንገርህ። በመጽሐፍ ቅዱስ ታምናለህ? አዎ። ሐዋርያው ጳውሎስ መጀመሪያ አሳዳጅ ነበር አይደለ? ከዛ ምን ሆነ? አንዳንዴ ስማ ሐዋርያ ሆነ። አንተ አላወራም። እነሱ አውራቸው ምን አገባኝ?
አንተ ብቻ ታወራ እኔ ሳወራ ታወራ አንተ ትቆማኛለህ። አንተ ራስህ ፍጹም አድርገህ ሸፍነህ ልክ አትሸፍንም። አንተ ብልጥ አትሆንም። ወረኛ አይ ላስጠላልህ ማርያም የምትለው ወሰኝ ነበር። አትሸፍንም ማርያም ማለት አንተ ማርያም ማለት ቤቴን አዳምጣለሁ። ግን እሺ ቀጥና ዳምጣ ስለእንትን እንዳታወራ ልንገርህ። አንድ ሰው ስለምን አንተ ታወራ ማለት መልስልኝ። እሺ ይኸውልህ አዳምጠኝ። እኔ እያወራሁ ያለሁት የሰው ልጅ ኃጢአተኛ በደለኛ ነው። ሰው ኃጢአት ይሰራል፣ ይበድላል፣ ሰውን ይበድላል፣ ያስቀይማል። አሁን እኔ እያወራሁ በዚህ ሰዓት ብዙ ወንዶች ብዙ ሴትን ያስለቅሳሉ፣ ደምን ያስለቅሳሉ፣ ያስረጫሉ። እና ይሄ ሰው እኔ ለምሳሌ በድሮ ባህሪ መጥፎ ሰው ነኝ ብያችሁ ካልኳችሁ ዛሬ ተቀይሬያለሁ። ይሄ ነገር ታሪክ ከተፈጠረ 4 ዓመት ይሆነዋል። እኔ ሌላ ሰው ነኝ። በዛ አሁን ሚዲያ ከመውጣቴ ቴንኪዩኒናት ሚዲያ ከመውጣቴ ለ4 ዓመታት ራሴን ደቁሼ ራሴን ቀብሬ ራሴን አድኜ ወጥቼ ለሰዎች ተማሩበት ብዬ ነው የመጣሁት ብዬ እንጂ ያወራሁት ብልም እንኳን ራሱ ለምሳሌ አሁን አንተ ጋር ያወራሁት ትናንትና መጥፎ ሰው ብሆን ዛሬ ራሴን እግዚአብሔርን ይቅር በለኝ ብዬ ጸልዬ ንስሐ ገብቼ እስከመጣሁ ድረስ በእግዚአብሔር ፊት ንጹህ ነኝ። እናንተ እንደፈለጋችሁ ማለት ትችላላችሁ። ስለዚህ መተህ ትላንቴ ላይ እንደዚህ ልትረግጠኝ አትችልም። በታሪኬ ልታወራኝ አትችልም። እኔ ለምሳሌ 4 ዓመት አልፎኛል ከሴት ጋር ከተኛሁልህ ገባካ ዳስሚንስ ተቀይሬያለሁ። ማወቅ አለብኝ ነው። ስለዚህ አንተ መናገር የፈለከውን ከኔ ጋር በተያያዘ ከጠየቀኝ ሌላ ግን ወንድ ልጅ ሁሉ ወንድ አይደለም። በጣም ብዙ ሴትን የሚያስለቅስ የሴት ልጅ እንባ ያለበት ወንድ አለ። ምን አገባሽ ስለሰው አንተ ነህ ነገርኩህ። አንተ ከዛ አንዱ ነኝ ከዛ አንተ አንዱ ነኝ ከዛ አንተ አንዱ ነኝ ከዛ ውስጥ ነህ አንዱ ነኝ ስለራሴ አውራ። እኔ ሴት አስለቅሳለሁ አውራ አንተ ስለሰው አታወራ ሌላ ወንድ አታቆም ያኛውን አንተ ሴቶች ይናገሩ። ሴቶች የሴት ልጅ እንባ ያለበት ወንድ የለም ወይ? ተናገሩ እስኪ። የለም? ስንትን ሴት የሚያስለቅስ ወንድ የለም ወይ? በፍቅር የሚጎዳ ገንዘቧን የሚበላ ወንድ የለም? እስኪ ንገሩኝ። ከሌለ እሺ እላለሁ። እሺ ላውራ አንዳውራ ላውራ ማርያም ብላ ላውራ ሙሲ ይስማኝ። አሁን በላውራ ማርያም ብላ አንተ እሺ ይሄ ምን ነው? አንድ ላይ ቀልጠቀ ወንድ ልጅ በተፈጥሮ ወንድ ይጀምራል። እንዳንተ አይነት ወንድ ተልካሻ ወንድ ከሆነ ይሆናል። ምንድነው ተልካሻ ወንድ ማለት? ምንድነው? አንተ ወንድነት በምንድነው የምንለካው? ሰማይ ወንድነት በምንድነው የምንለካው? አንተ ወንድነት የምትለካው ወንድነት ሙርሲ ወንድነት በምንድነው? ወንድነት አንተ ተልካሻ ወንድ ነህ ምናምን ወንድነት በምንድነው ነገር እኮ ነው። የወንድ ልጅ መለካው ምንድነው? ስማኛ ታስማኛ ስሰማኝ ቆይ ነው ማቆቆ የወንድ ልጅ መለኪያው ነገር ሴት ልጅ ማንገሪ ወንድ መለኪያው ነገር እኮ ወንድ መለኪያው ነገር ወንድ መለኪያው ነገር ወንድ መለኪያው አንደኛ ወንድ ልጅ መለኪያው ለሀገሩ ሲቆም ወንድ መለኪያው ለሀገሩ ሲቆም ለቤተሰቡ ሲቆም እሺ ለቤተሰቡ ማለት ለሀገር ህዝብ ቤተሰብ ማለት ሀገር ህዝብ ነው። ሁለተኛ ለወለደ ልጆችና ለሚስቱ ሲኖር እሺ ከዛ ለራሱ ሲቆም እሺ ወንድ ያልሆነ ደግሞ እንዳንተ አይነት ወንድ ያልሆነ ደግሞ ሴሰኛ ሰው እንዳንተ አታስገባኝ አንተ አልኩህም ነግረህ አንተ አልኩህ እኔ ያልኩትን ልንገርህ። ወንዶች ባለጌ ወንዶች ብላኛል። አዳምጠኛ ባለጌ ወንድ ልጅ በጣም ብዙ ቆሻሻ ወንድ አለ ልንገርህ። በጣም ብዙ ቆሻሻ ወንዶች መጀመሪያ ሁሉም ወንድ አላልኩም ሰውዬ፣ ሁሉም ወንድ አላልኩም እኔ ከበጣም ብዙ ወንዶች የምሻል ሰው እኔ እንደተማረ መምህር ላይ ተራበተና ወራስቲ ተራበተና መምህር ኮንክ ተራበተና ወራስቲ ወንድ ኮንክ እሺ ወይ ሜሽን አድርገኝ። እሺ እውነተኛ ሰው ነኝ ካልከው አንተ ተራበተና ወራስቲ መሄድና አንተ ነህ በክፋት አይደለም ስለሆነ ሰጅሽ ነው ለምዶ እሺ ለሚስታር ነው ታውቃለህ። እሺ ነገርከኛ የወንድ ልጅ ሀገር ይቆማል አልደረስኩም ማኔ ጨርሻ አስተበይ ገባሁት እኮ እሺ አንተ ያጀርኩ ሐሳብ አለኝ አይ ስለ ወንድ ልጅ ከጠየቀኝ ነው አልኩ። ስለ ወንድ ልጅ አንድ ልጨርስና ከዛ አንተ ደግሞ መመለስ ይችላል። እኔ ሐሳቡን ጨርሼ አንተ ደግሞ መስራት ትነግረኛለህ ሁሉም ነገር። እኔም ደግሞ መስራት ላውራለህ ስንሳወራ ጸጥ አዳምጠኝ ወይ ደግሞ አንተ ፈልቅ አውራና ጨርሻለሁ በለኝ። አንተ አውራ ፈልቅ አውራ ቀጥል እንልስማ። እሺ ወንድ ለብቻ ሴት ለብቻ ዝርዝር ነገር አውራኝ ቀጥል አንተ እንልስማ። ከዛ ደግሞ እኔ ሳወራ አንተ እንደኔ ዝም የምትለው ሚውት አድርገህ ዝም ትላለህ። ቀጥል። ስለ ወንድ ልጅ ካወራ ወንድ ልጅ ማለት ለራሱ ክብር ያለው ለሀገሩ የሚቆም ለቤተሰቡ ጋሻ መከታ ጦር የሆነ ወንድ ልጅ እንደዛ ነው። ወንድ ልጅ ማለት ሴት ልጅ የሚያከብር ሀገሩን የሚጠብቅ ለሀገሩ የሚሞት የሚጋደል ወንድ ነው። ለኔ ወንድ ልጅ ማለት ለእናቱ የሚቆም ነው። ወንድ ልጅ ማለት ለፈጠረው ልጅ
ለመኖር የሚታገል ነው። አዳምጠኝ። ወንድ ልጅ ማለት ካለበት ህይወት ለመውጣት የሚጣጣር ነው። ይሄ ሁሉ አልተሳካለትም ማለት ደግሞ ወንድ ልጅ አይደለም ማለት አይደለም። ወንድ ልጅ በሁኔታዎች አንተናት ነው። የወንድ ልጅ ተፈጥሮ እግዚአብሔር አምላክ የፈጠረው ተፈጥሮ አለ። ወንድ ልጅ ወንድ ነው። ግን ህይወት ስለከበደው ወንድ አይደለም ማለት አይደለም። ለሀገሩ ስላልቆመ ወንድ አይደለም ማለት አይደለም። ሴት ልጅ ስለበደለ ወንድ አይደለም ማለት አይደለም። ግን ይሄኛው ከተፈጥሮ ውጪ በማንነቱ ከመጣ የወንድ ልጅ ትክክለኛ ማንነት ሴት ልጅ የሚያከብር የሚወድ ሴት ልጅ ሲበድላት እህቴ ብትሆን ብሎ የሚያስብ ገባ። ለምሳሌ እኔ አንድ ሴት ልበድል ሳስብ ወይኔ እህቴ ብትሆንስ ብሎ ካሰበ እናቴ ብትሆንስ ብሎ ነገ ልጄ ብትሆንስ ብሎ ካሰበና ሴትን ካልበደለ ወንድ ልጅ ወንድ ነው። ሴት ልጅ ካከበራት ሴት ልጅ ስትሰርበው እንኳን አክብሮ ከተዋት ካልመጣ ሴት ልጅ የሚማታ ወንድ አይደለም። ገባ። ወደ ሴት ልጅ ስትመጣ ደግሞ ሴት ልጅ በተፈጥሯ ከወንድ ልጅ የምትለየው ሴት ልጅ በጣም ፍጹም መሆን አለባት። ፍጹም እውነተኛ። ለምሳሌ በፍቅር ግንኙነቷ ከሆነ ለምታፈቅረው ሰው ወይም ለኔ ላለችው ሰው ከልቧ የሱ ብቻ መሆን፣ በቴክስት ራሱ ከሌላ ወንድ ጋር ማውራት የሌለባት በቃ ለሱ ብቻ መሞት የምትችል ለሱ ብቻ መጋደል የምትችል አለውን ለምትለው የምታግዘው የምትደግፈው ሴት መሆን አለባት። ሴት ልጅ ንጹህ መሆን አለባት። ንጽህናዋ ማለት ይሄ የፊዚካል ንጽህና አይደለም፣ ስፒሪቹዋል የመንፈስ ንጽህናዋ፣ የመታመን ንጽህናዋ፣ ለቤተሰቧ ባላት ክብር፣ ለራሷ የመጀመሪያው ደግሞ ለራሷ ክብር ሊኖራት ይገባል። ራሷን የምታከብረው እንዴት ነው? አንድ ሴት ልጅ የሆነ ወንድ ወደ ቤቷ በመጣ ቁጥር ዝም ብላ ራሷን አሳልፋ የምትሰጥ ከሆነች ከ30 ወንድ ጋር የምትጀናጀን ሴት ለኔ ሴት አይደለችም። ከ40 ወንድ ጋር የምትጀናጀን ሴት ለኔ ሴት አይደለችም። ላይክ ሴት ልጅ በጣም ንጹህ ካልቻለች እኮ ሴት ልጅ በቃ ሲንግል መሆን አለባት። አሁን ለምሳሌ ስለ ድንግልና ብናወራ በዚህ ሰዓት ምን ያህል ድንግሎች አሉ ብለህ ካሰብክ የሴት ልጅ የሴት ልጅ መለኪያ እኮ ነው። የሴት ልጅ ንጽህና መለኪያዋ ነው። ሴት ልጅ ድንግልናዋን ማጣት ያለባት በትዳር ጊዜ ነው። ቤተሰቦቿ ቤተሰቦቿ ለዛ ሰው አስረክበው ሲሰጧት ነው ሴት ልጅ ድንግልናዋን ማጣት ያለባት። ገባክ? ዝም ብላ በ13 ዓመቷ በ18 ዓመቷ ከቤተሰብ የተደበቀች የሄደች ሴት አይደለችም። ይሄ ግልጽ ነው ማለት። ሴት ልጅ ወንድ ልጅ የምታስለቅስ ማለት በፍቅር በቃ እሷን የሚፈልግ የሚለምናት እንደዛ አይነት ወንድ ማንበርከክ ችላ እሱን አሳምና ወደ ትዳር አምጥታ ቤተሰቧን አስጠይቃ በክብር ከቤቷ ወጣ ንጽህናዋን በትዳራ ጊዜ ስታጣ ልጇን የምትወልደው ከአንድ ባሏ ሲሆን ትዳር ከያዘችበት ባሏ ሲሆን ያቺ ሴት ንጹህ ሴት ናት ትባላለች። በቃ ለክ ንጹህ ሴት የሴትነት መለኪያዋ ንጽህና የሆነች ሴት ናት። በተቃራኒ ደግሞ ነገርኩህ እኮ አሁን እኮ ያሰረ እናንተ ወንዶችሳ ቀጥል። እናንተ አሁን እሱ በተቃራኒ እየነገርኩህ ነው። ስማ ሰው ያዳምጠኝ። በተቃራኒ ደግሞ አንዳንድ ሴቶች አሉ ለራሳቸው ክብር የሌላቸው ወንዶች ማለት እንዳንተ ልክስክስ ወንዶች እኮ ነገርኩህ። እንዳንተ አይነት ልክስክስ ወንዶች በዚህ ዘመን 30 ወንድ ያወራሉ፣ 30 ሴት ጋር ይጋደማሉ፣ ከ30 ሴት ጋር ይጀናጀናሉ። ክብር ይመስላቸዋል፣ መወደድ ይመስላቸዋል፣ መከበር በቃ ወይኔ ሙርሲ እኮ 30 ሴት ይወደዋል፣ ወይኔ ሙርሲ በሴቶች ተወዳጅ ነው ምናምን። ስንቶች አክተሮች ናቸው እኔ ተፈቃሪ ነኝ እያሉ እየወጡ የሚጎርሩት። ይሄንን እንደ ክብር በሴት ልጅ መወደድን እንደ ክብር አድርጋችሁ ሴት ልጅ በፍቅር ማስመጠን እንደ ክብር አድርጋችሁ በቃ የምትጎርሩበት ዘመን ላይ ነው ያለነው እኮ። ገባ? እንዳንተ አይነቱ ተልካሻ አሁን እኔ በእርግጠኝነት የምነግርህ አንተ ራሱ በጣም ብዙ የምታወራቸው ሴቶች አሉ። እኔ ግን እንደዛ አይነት ወንድ አይደለም። እኔ ድሮ የቀረው ሰው በህይወቴ አንድ ሴት ብቻ ያለችኝ ለራሷ ታምኝ የምኖርላት ሴት ነው። እዚህ ጋር ማረኝ ካለ አንተ ቢኒ እኔ ጋር ፍቅር ጀምራል ብሎ የሚል ሰው ካለ እስኪ ይምጣ። ወንድ ልጅ ማለት ለአንድ ሴት የሚኖር ወንድ ልጅ ማለት አባቴ ለሷ ለፍቅሩ ታምኖ ለተሰጣቸው ፍቅር ታምኖ በዙሪያው ያሉ ሴቶች በሷ እንዲቀኑባት ወይኔ የሱ ባረገኝ ምን አለ እሷን ባረገኝ የሚያስብል ጀግና ኩሩ ወንድ ነው። ይሄኛውማ መርከስ ርካሽ መሆን ነው። ከሴት ጋር መተኛት ካገኘው ሴት ጋር መተኛት ርካሽነት ነው። ርካሽ ሰው ስጋውን ሳያከብር ሲቀር የተሰጠውን ቅዱሱን ስጋ ካላከበረ ርካሽ ቆሻሻ ነው። ስለዚህ እናንተ ሴትን ስላሰመጣችሁ ብዙ ሴቶችን ጋር ስለወጣችሁ ናይት ክለብ ምናምን ስላደረጋችሁ ምናምን አራዳ ናችሁ፣ ጭስ ናችሁ፣ በቃ የተወደዳችሁ ናችሁ። what the fuck ብራተር ራስን ስታከብርና ለራስህ ክብር ሲኖር ደግሞ ለሴት ልጅ ክብር ሲኖር ያኔ ወንድ ትባላለህ።
ለመስራት ስትጥር ስትሞክር ወንድ ትባላለህ። ከዛ ውጪ ምንም አይነት ትርጓሜም የለውም ብዬ ጨረስክ? ልግባኔ አሁን ላውራ። ሰውዬ እንዳትቀብረኝ፣ ስነ ስርዓት ያዝ። ማርያምን ከልቤ ነው። በስነ ስርዓት ነው ላውራ። ትፈራለህ? ምን ታስፈራለህ? ላውራ። እኔ አልወድማ። ለምን መሰለህ? እኔ ንጹህ ልቤ ስለሆነ ማለት ነው። እኔ ላውራ። አሁን እኔ ላውራ። አውራ። አንተ አውራ። እኔ ላውራ። አሁን አውራ። እንደኔ አንድ መልስ እንዳትመለስ። እኔ እስኪጨርስ ጸጥ ብለህ ተዳምጠኝ። እውነት ነው። እነሱ እሺ፣ አንዴ ልንገራቸው። እሺ፣ እኔ አንዱ ቆሻሻ ወንድ ነኝ እንደምትሉት እንደምታስቡት ቆሻሻ ወንድ ነኝ። እሺ፣ ደስ ይበላችሁ። እሺ፣ ጻፉ ከፈለጋችሁ። ቀጥል። አሁን ቀጥል። እኔ ሳወራ አንድ ወሬ ታወራ። ማርያምን ይደብረኛል። አላወራም። ወንድ ልጅ ለሀገሩ የሚሞት ለቤተሰቡ የሚሞት ለሚስቱና ለልጁ የሚሞት ወንድ ልጅ መጀመሪያ የወንድ ቆሻሻ ነው። አላውቅም። አንድ ሰው አለ፣ ሁለት ወይ አንድ ሰዎች ተልካሻ ሰዎች አሉ። ተልካሻ ማለት ልጃቸውን የሚክዱ በየቦታው 4-5 ሴጋ የሚተኙ ይሄ ተምረው ያልተማሩ ባዶ ጭንቅላቶች እንዳንተ አይነት ሰዎች ማለት ነው። ምክንያቱም ለገንዘብ ብቻ የሚወጡ ሰዎች። ምክንያቱም አሁን አንተ አትበለኝ ጀዝባ። አንተ እኮ አንተ እኔ ሜንሽን አታርገኝ። አንተ ነው ያወራኝ ነበር። አንተ ነው ያወራኝ ነው እኮ እኔ ናት። አንተ ምን ታወራኝ? ምንም አላልኩኝ። አንተ ምን ታወራኝ? ምንም አላልኩኝ። እኔ እኮ አንተ ገጠር ልጅ አስፈራ ለማን በስማ ማርያም ወደዚህ እናቴ አንተ ከፈራኝ ስለ ወንድ ልጅ አውራ። ስለ ወንድ ልጅ ማውራው መድኃኒዓለም እንደ ወንድ ልጅ ማውራ። ወንድ ልጅ ማውራ አዳምጠኝ። እኔ ወንድ ልጅ ሆኜ ማውራ አንተ ጸጥ ማውራ አዳምጥኩኝ። ወንድ ስለሆንኩ ነው። ወንድ ልጅ ማለት አታርገኛ። ባንተ እኔ የምነሳ ሰው አይደለሁማ። እንዳንተ ወንድ ልጅ እኛ ይሄ አንተ ማርከኝ ዛሬ 4-5 ዓመት 2012 ላይ ሴት አሯጣል አልከኝ። እንዳንተ መሀይም ሰውዬ እናንተ ከሁለት ሴት ጋር በአንድ አልጋ ላይ እየተኛ ይሆናል። ማን ነግርልሃል? ቆሻሻ አንተ ታወራ ቁዝም ሰምቻለሁ። አንተ እኔን ሜንሽን አታርገኝ ሰውዬ። ስለ ወንድ ልጅ አውራ። አንተ ቆሻሻ ስትለኝ እኮ ሰማሁኝ ነበር። እኔ አዳምጠኛ ወንድም እንካወራ። እኔ አንተ ታወራኝ ምንም አልመሰለኝም። ምክንያቱም ስላደረኩ አያመኝም። ያደረገው ያመዋል ባይዞ ያደረገው ያመዋል። ወቅ እኔ ምንም አንተ ስላደረገኝ ምንም ከጥፍር ቆሻሻ አልቆጠርኩትም። ያንተን ኦሬ ምክንያቱም አንተ ሰምተው ያመ ማረግ ሰው ዝም ይሰማል። ከረሰው ይሰማል። ስማ አንተ ተልካሻ ወንድ ነህ አንተ። እኔ ከጥፍሬ ከዚህ ቆሻሻ ማልቆጥሬ ወንድ ለኔ አንተ ለልጅ ብር መስጠት የምትንገበገብ ወንድ፣ ፍርድ ቤት የምትሄድ ሚዲያ ላይ ወጥተህ ስለ ቤተሰብ ስለ ልጅ የምታወራ እሷን በ8 ቀን አወጣኋት ላይ የምታወራ አንተ ወንድ አይደለም ለኔ። አንተ ከሴቶች ሴት ነህ። ሴትም ጀግኖች አሉ ባይዘ። አንተ አህያ ታውቃለህ? አህያ የተገረፈ ዝም ብሎ እሱን የምትሆን አንተ። አዳምጠኝ ሰውዬ። አንተ እየረገጥከኝ እኮ ነው እከካም ጀዝባ። እኔን እኮ እየረገጥከኝ ነው እኮ እንዴ። ያማል እንደ እኔን አሁን ስለ እኔ ያወራሁት ስለ ወንድ ልጅ ባህሪ ነው። አውራ ያልከኝም ስለ ወንድ ልጅ ባህሪ ነው አይደል? አንተ በስታወራኝ ሰውዬ ስለ ወንድ ልጅ ሚት ነው ማድረግ። አዳምጠኝ። ስለ ወንድ ልጅ ባህሪ አውራ ካልከኝ ስለ ወንድ ልጅ አወራለሁ። ደግሞ ወንድ ልጅ መተህ ሴት ነው ምናምን እያልክ የሴት ልጅ ክብር አታወርደው። እሺ ዛምታችሁ አንድ ይሄ ወንድ አይደለም። የወንዶች ወንድ ሽንታም ታውቃላችሁ። እናቱ ባይዞ እናት ጋር ወይ ደግሞ ቤተሰብ ጋር ያደገ ወንድ ነው እንደዛ ነው። ወንድ ልጅ ማለት እኔ በተረዳሁት እኔ አሁን ስናገር ምን ቢሆን እሱ አቅም የለውም። ምክንያቱም ስላደረገው ነው የሚፈራው። ያደረገው ነው ባይዞ እኔ አሁን ቅድም ሰድበኝ አንተ እነዚህ ላይ ምንም አልኩ። ዝም ይሰምቻለሁ እና የለውበትም። እኛ ንጹህ ነን። ሴት ልጅ ክብር ናት። አንተ ልጅ ያላመንክ ሰው አንተ አሁን ሰዎች አንተ ሳፖርት አድርጎ በጣም አናደኝ። አንተ አሁን ልጅ የምትክር ሰው ለልጅ ገንዘብ ፍርድ ቤት የምትከራከር ሰው አንተ ሰው ነህ። እኔ ሰው ነህ። አንተ ለኔ ሰው ነህ። አንድ ለልጅ ብር ቆጥ ተብሎ አልቆርጥም ለኔ አንተ ለኔ ሰው አይደለም እኮ አንተ ለኔ የሞትክ ወሸላ እናቴ ተሙ አንተ ወሸላ ወንድ አይደለም። ክርስቶስ እንምልህ አንተ ለኔ ወንድ አይደለም። መድኃኒዓለም አንተ ልጅ ጋር ፍርድ ቤት ለልጅ ብር ፍርድ ቤት አንተ ወንድ ነህ። ለኔ ወንድ ነህ እንዴ? ለቃቃሚ ማርያም አይደለም። ወንድ ልጅ አይደለም። አንተ ይኸው ነው። ከዚህ አሳየኝ እንኳን አንተ ሰው እንዳለው ካወቁት አሁን ነው ያያረ ነቅለስ ሰው አለው እንዳለው ካወቁት አንተ ማለት ሴቶች ይሻላሉ። ቁጭ ብለው ሴቶች ይሻላሉ እኮ አንተ ምንም ከሴትም የለም ከወንድም የለም። አህያ ነው አንተ ሌላ ምንም አይደለም። ከአህያ ውጭ አይደለም። እመቤቴ አንተ ለልጅ 5 ሺህ ቆርጣለህ። እዚህ ጋር ላይቭ ላይ ወጥተህ 26 ሺህ ምናምን ያየ አንተ ስቀባጥር አሳፈሪም። ወንድ ልጅ እኮ አያወራም። አንተና አንድ ልጅ አለ ቁላው አስራማ የምትባል ሰዎች አንድ አይነት ሰው ጀዝባ ሰው ናቸው ሁለታችሁ። ሴልጅን በድለ መተ እዚህ ሚዲያ የምታወሩ ሰዎች እንዴት ታስጠሉ። መድኃኒዓለም አንዳንድ ማንነታችን ነው። እኛ እኮ ኢትዮጵያዊ ነን። እኛ እኮ ማንነታችን ረጅም ነው። ማንነታችን እመቤቴን ነው የምላችሁ። እኛ ረጅም ሰዎች ነን በጣም። እኛ የተከበርን ባህል ትልቅ ባህል ያለን
ብዙ ሰዎች የሚያውቁን ኢትዮጵያ ምን አይነት ብሎ ሰው አክብሮ ኖር ሰው እንዳንተ አይነት ተልካሻ ሰዎች ግን እግዚአብሔር ሰው ልጅ ለማሳደግ አንተ ፍርድ ቤት አንተ እዚህ ጋር ሴት ጋር ገብተህ አንተ ሴት ሆነ እንዴት ታወራለህ? አንተ ወንድ ልጅ ነህ። ወንድ ልጅ ሆነ እኮ አይወራም። ማይዲ ለምን ነቅለህ ወጣ? አንተ እኔ ጋር ነቅለህ ለምን ወጣለህ? አንተ ወንድ ልጅ ከሆነ ነቅለህ ለምን ወጣለህ? አታወራ? ወንድ ልጅ እኮ ያወራል፣ ነቅለህ አይወጣም። ለቃቃሚ ማርያም ለቃቃሚ አንተ ያልተገረክ ሰው ነህ። ገብርኤል ምንም አታውቅ አንተ ጋር ቁጭ ያሉ ሰዎች ናቸው ደደብ። አንተ አይደለም ደደቡ ማርያም አንተ እንደዚህ ያረክ ልጅ አታሳድግም ብሎ አንተ መጥቶ አባዝ መስጠት ሴት ናት እሷ ሴት ወይ ወንድ ልጅ ሴቷም እንዳንተ ከፍት ናት እሷም ታረግልህ ሴት